ሸቃሊት አመረረች። አበባዋና ሻንጣዋን በጥቁር ኪስ ይዛ ወጣች። ጥቁሩን ኪስ ጣለችው። ሻንጣዋን ይዛ በጠራራ ፀሐይ መሮጥ ጀመረች። ግን በዚህ በጠራራ ፀሐይ ከመዳም ቤት ጠፍቶ ማምለጥ የማይቻል ነውና መጥፋት የምታስቡቶቼ እባካችሁን ያጠፋፍ ስልታችሁን አስተካክሉ ማለት ፈልጋለሁ። በዚህ አጋጣሚ እንደኔ ግን እንዳንድ ሸቃላ በዚህ ሰዓት ባጠፉ ደስ ይለኛል። አውቃለሁ እንግዲህ የረመዳንን ስራ መቋቋም ያቃታችሁ አንዳንድ ሸቃሎች ከመዳማቸው ጋር ንትርክ ውስጥ በመግባት እንድታሳፍራችሁ ስበብ እየፈለጉ ያሉ ሲሆን፣ ሌሎቹ ደግሞ የፈለገ አክል ትንኮሳ እንኳን ባድርግ በዚህ ወቅት መቼም መዳም ደፍራ አታሳፍረኝም፣ ይልቁኑ እግሬ አውጪ ብዬ አላህ በሰጠኝ እግሬ ብጠቀም ይሻለኛል ብለው እንግዲህ እንደ አማራጭም ከመዳም ቤት መጥፋትን እየሞከሩ ይገኛሉ። ነገር ግን በጠራራ ፀሐይ አመልጬ ወይም ጠፍቼ እሄዳለሁ ብሎ ማለት የማይታሰብ ነው። ወይ ከስራችሁ ወይ ከመጥፋታችሁ ሳትሆኑ መሀል ሜዳ ላይ ተንጓላችሁ እንዳትቀሩ። በዚህ አጋጣሚ ልክ እንደኔ እንደ ሸቃሊት እንደታችሁ ደስ ስላችሁ እየሳቃችሁ ሲከፋችሁ ደግሞ እልቀስ እልቀስ አድርጋችሁ ከውስጣችሁ የታመቀውን ብሶታችሁን አውጥታችሁ እፎይ ብላችሁ እንደገና በአዲስ ኃይል እየሰራችሁ ለመኖር ሞክሩ። ስራ ክብር ነው ማለት ነው የሚፈልገው ሀገሬ ልጆች። አይዞን ያልፋል፣ የማያልፍ ነገር የለም ማለት ነው የምፈልገው። እንግዲህ እሱ ምንድን ነው መሰላችሁ ሀገሬ ልጆች፣ ሸቃሊት ሆዬ በሰልኩ ብላ በእሷ ቤት እንግዲህ ለመጥፋት ያደረገችው ሙከራ ጥሩ ነበረ። ግን ወዲያውኑ ከዚህ ወዲህ ደግሞ እንደዚህ ያለ ነገር ባትፈጽም ጥሩ ነበር። ትንሽ ራቅ ካለች በኋላ ይሄን ነገር ብታድርገው ጥሩ ነበር። እሷ ግን እንዳያችኋት እንግዲህ ከዚያው በሩ ጋር እንደወጣች ገና የግቢውን በር ለቃ ስትወጣ አለ አይደለ በቃ ካሰበችበት ቦታ የደረሰች መስሏት የሚሆን አላቅም። እንዳያችኋት እንግዲህ በጥቁር በቆሻሻ ላስቲክ ውስጥ እንግዲህ ያው መጀመሪያ እንዳያችኋት ሁላችንም የምንገምተው ያው ቆሻሻ ልትጥል እየወጣች ነበር የሚመስለው። ጥሩ ሙከራ ነበር ያደረገችው። ነገር ግን ሙከራዋን ከዚያው ላይ ያበላሸችው ማለት ነው። እንግዲህ ሀገሬ ልጆች ስራ ክብር ነው። እውነቴን ነው የምላችሁ፣ ስራ እኮ ክብር ነው ወላሂ። በዚህ አጋጣሚ ቆይማ ወደ ቪዲዮ እመለስበታለሁ። አንድ ነገር ልንገራችሁ። በነገራችን ላይ እኛ የአረብ ሀገር ሴቶች ልንገራችሁ ብዬ ነው፣ በጣም ጀግኖች ነን፣ በጣም ሀብታሞች ነን። ደግሞ ልንገራችሁ እሺ፣ እንዴት መሰላችሁ? የእሷ እንድመለስበት ነው። እኔ ታውቃላችሁ፣ በተለይ አንዳንድ ሰዎች የሚያሽቃብጡ የነበሩ ሰዎች፣ በሀብት በንብረታቸው የሚኮራሩ ሰዎች እንደዚህ ሆነው ሳያቸው አንዳንዴ አይ ጉድ ባፍ ይበሉበታል እንጂ ጥሩ አይናገሩበትም የሚባለው ነገር እኮ ጥሩ ነው እላለሁ ማለት ነው። በቀደም ከወንድሜ ጋር እያወራሁ እንዴት ቀሌታ ማለት ነው የወንድሜን ስልክ ብድግ አደረገችና ቀማችሁና ሌላ የተለየ ድምፅ ሰማሁ። ሄሎ ስል ሌላ የሴት ድምፅ ሰማሁ ማለት ነው። መጀመሪያ አላወኳትም ነበር፣ ግን አንዲት ዘመዴ ናት ያገሬ ልጆች። ከዛ በኋላ የኔ ወርቅ እንዴት ነሽ? ደህና ነሽ? ሸረተይ ገንዘብ እኮ አይጠገብም፣ እንዲሁ ገንዘብ ስትይ እንዲሁ በሰው ሀገር እኮ በቅለሽ ቀረ። ሸረተይ ረተይ ነ የሚልሽ ዘመድ አጣሽ አይደለ አለች ማለት ነው። ከዛ ኔታቸው አዎ ነ የሚለኝ ዘመድ አጥቼ ነበረ አንቺን አገኘው አልኳት ማለት ነው። ከዛ ወሬ ማውራት ጀመርነ ስለ ቤተሰብ ማለት ነው። ሀገሬ ልጆች ልንገራችሁማ እንዴት መጣሽ በረመዳን ቤትሽን ጥለሽ ምናምን አልኳት። ባለትዳር ነች ማለት ነው ሀገሬ ልጆች። ከዛ በኋላ እንደዚህ ብሎ እንደዚህ ተፈጥሮ እናቴ አዲስ አበባ ሄዳ ሰርግ ምናምን ነገር አለች ማለት ነው። እንዴ እና ታዲያ የሚዳረውን ሰው ነገረችኝና ማለት ነው አውቃለሁና እንዴ ታዲያ የእነሱ ሰርግ ነው አንቺ እንዴት ቀረሽ ስላት፣ ኧረ እናቴ 10 ሺህ ብር ቤት ይገኛል አላለች ይመስላችሁ። 10 ሺህ ብር ሲሄድ 10 ሺህ ብር ለፕሌን ማን ይክፈልልኝ? እሱን አጥቼ ቀረው እንጂ የምቀርበትማ አልነበረም ማለት ነው። ወላሂ ነው የምላችሁ። ይች ልጅ እኮ ትናንትና ኢትዮጵያ እያለሁ ማለት ነው እኔ የገጠር ልጅ ነኝ፣ ግን አልሐምዱሊላህ የገጠር ልጅም በሆን ምንም ነገር ጎሎብኝ አያውቅም። ግን አለ አይደል አንዳንድ የከተማ ልጆች የገጠር ሰዎችን ሲይነ ምንም ነገር የማናውቅ ምንም ነገር የሌለን በቃ በልተን የምናድር ሁሉ አይመስላቸውም። ገብቷቸዋል የሀገሬ ልጆችና ትናንትና እኔ ሀብታም ልጅ ነኝ እኔ እንደዚህ ነች እያለኝ ስትጎረር የነበረችው ልጅ ዛሬ 10 ሺህ ብርና 20 ሺህ ብር ማን ይከፍልልኛል ብላ ስሰማ በጣም አዘንኩና የበለጠ በሸቃላነት ኮራ ቀብረር እንድልሆንኩ ብላችሁስ ምን ትላላችሁ የሀገሬ ልጆች? ተንቀባረርኩ እንጂ እኔ እህታችሁ ማለት ነው። እኔ እህታችሁ እኮ 10 ሺህ ብር ማለት እኮ ለስንት ኪስ እንጀራ የማወጣ እኮ ነው። አስባችሁታል? ሸቃላነት ክብር ነው። እውነቴን ነው የምላችሁ። እንደው አንዳንዴ ሲደክመንና ከነ መዳም ጋር ስንጣላ ጨቅ እያልን ነው እንጂ እውነቴን ነው የምላችሁ። ወላሂ ስራ ክብር ነው የሀገሬ ልጆች። ስራችሁን ስሩ፣ ብዙም አናማር ለማለት ያክል ነው። 10 ሺህ ብር የሰማይ ያክል የሚርቅባቸው ብዙ ሰዎች እንዳሉ ማወቅ አለብን። ገባችሁ? ከዛ የዚያች ልጅ እናት ማለት ነው የኛ ቤተሰቦች ቤት ሲሰሩ ስታይ ምናምን እያንዳንድ ልጅ ከናረብ ሀገር ሽጠህ ልጅ ከናረብ ሀገር ሽጠህ እያለኝ ጠቅ ታረጋቸው ነበር ማለት ነው። ወላሂ ነው የምላችሁ።
ያች ልጅ አሁን ከነባሌ አረብ ሀገር ልመጣ ነው ሁሉ አለች ማለት ነው። በአፍ ይበሉበት አለ እንጂ ጦር አይናገሩበት። ምንላችሁ ፈልጌ ነው። መቼም ቢሆን ከአረብ ሀገርና ከሞት አይቀርም እና እየመጣችሁ ቅመሱ ብዬ እኔም ጸጥ አልኩ። ትናንትና ግን የአረብ ሀገር ገረዶች እየተባለ ነበር ላችኋለሁ። እና በግርድናችን ማፈር የለብንም የሀገሬ ልጆች፣ በግርድናችን መሸማቀቅ የለብንም። ስራ ክብር ነው። ስራችሁን አክብራችሁ ስሩ እና ደሞዝ የሚሰጣችሁ ከሆነ በቂ ምግብ ካለበት ለመጥፋት አትሞክሩ። እኔ መጥፋትን አልመክርም። የሀገሬ ልጆች ጠንካሮች ሁኑ፣ ጎበዝ ሁኑ። እውነቴን ነው የምላችሁ ወላሂ። እና ምላችሁ ፈልጌ ነው በጥቅሉ ከጎን አንድ ችቦ ብር አለ። አሁን በሸቃላላት የተገኘ ማለት ነው። በቪዲዮ ላሳያችሁ ነበር፣ ይቅርባችሁ። ላሳያችሁ ላሳያችሁ። ኢትዮጵያ ያለ ሰው 10 ሺህ ብር ብርቁ ነው። ገብቷችኋል? 10 ሺህ ብር ማለት ነው እንደ ሰማይ ነው የሚርቀውና ስለዚህ እኛ ደግሞ እየሰራን ስለሆነ በነገራችን ላይ ለፍታችሁ ደክማችሁ ዋጋ ከፍላችሁ ራሱ ጥሩ ነገር ማግኘት ትልቅ ነገር ነው። ሀገሬ ልጆች ወላሂ ነው የምላችሁ። አሁን አይደለ ወይ ከወንድሜ ወይ ከእህቴ የሆነ ነገር ሲጎልባቸው ከኔ የበለጡ አሉ። እህቴ አለች፣ በተለይ አልሐምዱሊላህ ሀብታም እህት አለችኝ። የሆነ ነገር ቢፈልጉ ወንድሞች ወደ እኔ ነው የሚደውሉ። በቃ ታኮራኛለች፣ ታግዘኛለች፣ አለ አይደለ ቀዳዳይን ትሞላልኛለች ብለው የሚተማመኑ በእኔ በአረብ ሀገር እህታቸው ነው ማለት ነው። ስለዚህ ምንላችሁ ፈልጌ ነው ሁልጊዜ ማማረር ብቻ ሁልጊዜ አሁን የኛ ኑሮ ነው ወይ አሁን ይሄ እንደዚህ ነው ወይ እንደዚህ ተብሎ ምናምን እያለ አናማረሽ። ከኛ በታችን ብዙ የባሱ ሰዎች አሉና ማለት ነው። እኛ ካለንበት ያልደረሱ ብዙ ሰዎች አሉ። አይመርም አልላችሁም፣ ይመራል ግን እኔ አልቆርጥም፣ በሸቃላነት አልቆርጥም። አለቅሳለሁ ወይም አልቅሽ እንኳን አላውቅም። አላለቅስም፣ እጮሃለሁ። እዛ በኋላ ደግሞ ስራውን ትቼው መሀል ቁጭ እላለሁ። ወላሂ ከምሬ ነው የምላችሁ። በይ ካለ ላይ በቃ አልሰራም። ከዛ በይ ስኔ ደግሞ ተነስቼ አንድ አፍታ ድብና አድርጌ እሰራለሁ። ከዛ ደግሞ የደሞዝ ቀኔ ስትደርስ ማለት ነው ደሞዜን ተቀብዬ ለምፈልገው ነገር አድርጌ ቤተሰቦች ሲደሰቱልኝ ሳይ ያነ የወር ድካሜ በቃ የት አባቱ እንደዳለቅም ድራሹ ጥፍት ይልና ደግሞ ሌላ አዲስ ኃይል አዲስ ጉልበት አወጣና በአዲስ መንፈስ ስራዬን እጀምራለሁ ማለት ነው። እና የሀገሬ ልጆች ስሩ። እውነቴን ነው የምላችሁ፣ አትጥፉ። ደሞዝ የማይሰጣችሁ ከሆነ ምግብ የሌለበት ቤት ውስጥ የምትሰሩት ከሆናችሁ ደግሞ ከመጥፋት ይልቅ ሌላ አማራጭ ሞክሩ። ሌላ አማራጭ እንካጣችሁ፣ አዎ ዝም ብላችሁ በነጻ ተገዙ አላችሁም። የቆመና ምን ያለ ሁለቱ አንድ ነው ይባል አይደለ? ተንቀሳቀሱ፣ እድላችሁን ሞክሩ እና ስጠፉ ደግሞ ያጠፋፍ ስልታችሁን አሳምሩ እንጂ ዝም ብላችሁ በር ተከፍቶ ስላገኛችሁ ብር አትበሉ ለማለት ያክል ነው የሀገሬ ልጆች። እና ሸቃሊትዬ ምርር አላት ሲመራት የሮመዳንን ስራ መቋቋም ሲያቀታት በዚህ ሁኔታ ውስጥ መዳምን አሳፍሪ ብላትም መቼም አታሳፍረኝም። ስለዚህ እግሬ አውጪ ብዬ እስኪ ይሄን እድል ልሞክር ብላ እግሯን አውጥታ እንግዲህ እየሞከረች አይታችኋታል ማለት ነው። ያጠፋፍ ሙከራ እንዳልኳችሁ ጥሩ ነው። ገና ስትወጣ ልብሷን በጥቁር ኪስ አድርጋ ነው የወጣችሁ። ግን ርቀት መሄዱ እስከምትፈልጉበት ቦታ እስከምትደርሱ ጥቁር ኪሳችሁን ይዛችሁ ሂዱ። እሺ ሻንጣችሁን አታውጡ ማለት ነው። ገና የግቢውን በር ለቀን ሄድን ብላችሁ የያዛችሁትን ጥቁር ኪስ አጣሉ። ምክንያቱም አሁን ላይ ካሜራ የሌለበት ቤት የለም። የሀገሬ ልጆች በካሜራ ትታያላችሁና ማለት ነው። እና ይሄ ነበር ይሄ ሽማግሌ ሰውዬ ይታያችኋል። እዩት እንዴት እንደሚሰራ ወላሂ በጣም ነው የሚያሳዝነኝ ሁሌ ማለት ነው። ከምን ብላችሁ ብል እያሳዝነኛል እንዴት እንደሚያሳዝነኝ። እንደዚህ ያሉ ሰዎች ደግሞ እናንተ ከምትሰሩበት ቤት ካለው ተረፍራፊ ምግብ ካለ ተረፍራፊ ስላችሁ የተረፈ ምግብ ካለ ዛሬ ፍሪጅ ውስጥ አስቀምጣችሁ ነገ ስጧቸው። እኔ በጣም ነው የሚጠይቁኝ። ካልሰጧችሁ ራሱ ይጠይቃሉ። ወላሂ ህሪስ የለም እንትን የለም ይላሉ። እና እዘኑሽ እኛ ስናዝን ከኛ በታች ላሉት እንደዚህ ለሚጠማረሩ ስናዝን ለእኛም ደግሞ ሰዎቻችን ያዝኑልናል። አላህ የሚያዝን ሰው ይሰጠናል ማለት ነው። እና አንጨካከን ለማለት ያክል ነው። ቆሻሻም ስጥሉ ባደው ጣሉ፣ እነሱን በማስቸገር መልኩ መጥተው ሲያነሱት ለማለት ያክል ነው። አሁን ቆሻሻ አልጥልም። ይሄ ሰውዬ ነው ቆሻሻ የሚጥል ማለት ነው። ከሆነ ቦታ ላይ እየበላ ይታችሁታል። ያነ ቪዲዮ ከረመዳን በፊት የተቀረጸ ቪዲዮ